434 ላይ ስለ ሴቶች ነው እና ወንዶች በሴቶች የበላይ ናቸው። እንዴት ነው የምታብራሩት? እሺ ወንዶች የሴቶች የበላይ ናቸው አይደለም፣ አስተዳዳሪዎች ናቸው ነው። የበላይ ናቸው ማለት ነው አይደለም? አስተዳዳሪ ማለት ነው። አስተዳዳሪ እዛው ገልጾታል። الرجال قوامون على النساء አለ። ወንዶች የሴቶች አስተዳዳሪዎች ናቸው አለ። ቢማ ፈضل الله بعضهم على ሴት ልጅ ለምንድን ከወንድ አንሳ ነው ወንድ ልጅ የሚያስተዳድራት? የሚያስተዳድር ማለት ትርጉም ገብቶሻል? ወጪ እያወጣ የሚያስተዳድር ማለት ነው። እዚያው ላይ እንደዛ ብሎ ይፈታል። አብራራ እዚያው ቁርአን እሺ፣ እናንብበው። አንድ ቤት አዳም ተረጋ አዳም ተሽጠይ እኮ እንደ ተጻፈው ነው ምን የምትመልስልኝ እኮ ምን ብዬ ነው አሁን የተናገርኩት? አስረጂ ሰማሽ? ቀጥል። እሺ እየሰማሁ ነው እንዴ? እኮ ከሰማሽ ምንድን ነው ያልኩት? ድገሚልኝ እስኪ። አንተ ያልከው እንደ አስተዳዳሪ ሲባል የሚያግዛት በገንዘብ ምናምን እያልከኝ ነበር። እንደሱ ብሎ የፈሰረ ስጠኝ። ቁርአኑ ላይ አለ በገንዘብ ሌላ ሳይሽ ችግር የለውም። እሺ እኔ ላንብበው ወይም አንብበልኝ? አንብቤ ችግር የለውም። በሚያወጡትም የገንዘብ ወጪ ብሎ እዛው ጋር ይናገር። እሺ ወንዶች በሴቶች ላይ ቋሚ አስተዳዳሪ ናቸው። ወንዶች በሴቶች ላይ ቋሚ አስተዳዳሪ፣ ስለዚህ ሴት ልጅ የበታችነት አላት ማለት ነው። ከወንዶች ታንሳለች። አተርጉም የለም እዛው የገንዘብ ወጪ ብሎ አስቀምጦታል። እንደ ቃሉ ነው ምንድነው? እጂ የገንዘብ ወጪ ብሎ አንብቤ እዛው ላይ ከተይ። እሺ አላህ ከፊላቸው በከፊሉ ላይ በማብለጡና ወንዶች ከገንዘቦቻቸው ለሴቶች በመስጠታቸው ነው። መጀመሪያ ይህ ገንዘብ የሚለውና ከላይ ለምን መጀመሪያ ለምን ወንዶች ለሴቶች ለምን የበላይ ሆኑ ነው? ለምን እኩል አልሆኑም? የተናገርኩት መልስ አገኘሽ? የገንዘብ ወጪ የሚለው ከየት ነው የፈታኸው ብለሽ ነበር። ለዚህ ጥያቄሽ መልስ አገኘሽ? በገንዘብ የሚለው እዚህ ጋር በገንዘብ የሚለው ለምን ወንዶች ከሴቶች ለምን ያንሳሉ ነው ጥያቄ። በገንዘብ ወጪ የሚለውን የቱ ጋር ነው ብለሽ ነበር። ለዚህ ለጠየቅሽው አገኘሽ ወይንስ አላገኘሽም? በገንዘብ ወጪ የሚለው እሺ እንደዛ ብለን ብንወስደው ለምን ታዲያ ወይማ እሺ እንደዛ ብለን ብንወስድ ብለሽ አታልፊ። ጠይቀሽ ነበር ከየት ነው የፈታኸው አንተ በገንዘብ ወጪ የሚለውን ብለሽ ነበር። ለዚህ ለጠየቅሽው ጥያቄ አገኘሽ ወይ መልስ? በገንዘብ ወጪ የሚለው እኮ ቁርአኑ እንደሚለው እንሂድና ሴቶች ለምን ከወንዶች እኩል አይሆኑም ነው ጥያቄ። እኩል አይሆንም ማለት ምን? ስለ የበታችነት የሚለው ንገሪሽ። እሺ ጥሩ። ሌላ ጥያቄ ሱራ 38:44 ላይ ሴቶችን መምታት ይቻላል ለምን ይላል? ለምን? ምን አውቃለሁ፣ ወንዶች የበላይ ስለሆኑ ነው አይደለም። እናንብበው ወይም አንብብልኝ። أنبأنا يقول الله سبحانه وتعالى الرجال قوامون على النساء بما فضل الله بعضهم على بعض وبما أنفقوا من أموالهم فالصالحات قانتات حافظات للغيب بما حفظ الله واللاتي تخافون هلا أسردش تركوا من يلا هلا أسردش هدمت እዚህ ጋር እየተናገረ ያለው የሶስት የክርስቶስ ለማወቅ የሆነ እሺ ትልልቆች ወትሻለር ለሃይማኖት አቺ ባትቀበሉ እንኳን ችግር እኔ ሃይማኖቴን ማከብር ሰው ነኝ። የሰውም ሃይማኖት እንደዚህ ማንቋሽ ፈልጌ አይደለም፣ ግን ለምን የሚለው ጥያቄ ስለሆነ ብቻ ነው። በቃ ለማወቅ ይሆን ብዬ ነው እኔ ለማወቅ የሚመጣ ሰው በጣም እወዳለሁ እና ላስረዳሽ አዳምጪ። እዚህ አንቀጽ ላይ ያለው አላህ ስለ ሁለት የሴት አይነቶች ነው። አንድ ሻሃዳ የሚል ሰው አለ እያሉ ነው። ከይቅርታ ጋር አስቀድሙ። ሻሃዳ የሚለው ማን ነው? ሙሪዳ ነው። ሴት ሲባል ከሴቶችም ስለ ሚስቶች ነው። አይሻርና ስለዚህ አሁን ሴቶች ምቱ ይላል ከሆነ አጠቃላይ ሴትን ሊያጠቃልል ነው ይሄ ፍርድ። ይሄ ገምደል የሆነ ፍርድ ይባላል። ሚስት ያልሆኑ ሴቶች አሉ የሉም? ያላገቡ ነፍ ሴቶች አሉ። እነዚያን ሁሉ ህፃናቶች አሉ፣ ትልልቆች አሉ፣ አሮጊቶች አሉ ከሚስት ይህ አንቀጽ የሚናገረው የሆኑ ስለ ሴቶች አይነት ነው።
ስለ ሚስት ስለሆኑ ሴቶች ከሚስትም እንዲሁ ሁለት አይነት ሴቶችን ነጥሎ ገለጸልሽ እዚህ ቦታ ላይ። አንደኛ መልካም ሚስቶችን ጠቀሳቸው መጀመሪያ ላይ፣ ሁለተኛ መጥፎ ሚስቶችን ጠቀሳቸው ሁለተኛው ላይ ያይሻርላ። የመጀመሪያ ፈሳሊሓት ብሎ ይጀምራል። አይተሽ ከሆነ መልካሞቹ ሴቶች እያለ ይናገራል። መልካም ሴት አለች። ምናልባት ይቅርታና ማለት እናንብበው እንደ ቃሉ ከሆነ በእጆቻቸው ጭብጥ እርጩሚልን ያዙ በእርሱም ሚስትህን ምታ እኮ ነው የሚለው። ከመጀመሪያው ሱረቱ ኒሳ ላይ ያለው ነገር ነው 44 ላይ ሱራ ሷድ ላይ እኩዝ ቢየክቲከ ዚግፈን ፈድሪብ ቢሂ ወላ ተሕነስ እዚህ ላይ እየተናገረ በአማርኛው ንግባባ። ይቅርታ እሺ፣ ከመጀመሪያው ጀምር አንብብ። 44 ላይ ነው ማነብልህ 38 44 አንብብሽ ከመጀመሪያው መለስ ብለሽ ስለማን እየተናገረ እንደሆነ ይነግርሻል። እዚያ ጋር ስለ አዩብ ነው። አንብብ። እሺ 44 ላይ በእጆቻችሁም ጭብጥ አርጩሚልን ያዙ በእርሱም ሚስትህን ምታ አላህንም አታፍርስ አልነው። እኛ ታጋሽ ሆኖ አገኘ ነው። ምን ያመረ ባህሪ እርሱ በጣም መላሳ ነው። ስለዚህ ከላይ ምንድነው የሚለው? በእጆቻቸው ጭብጥ አርጩሚልን ያዙ በእርሱም ሚስትህን ምታ። ለምን ትመታለች? ሴት ልጅ ካገባት ለምን ወዶ አይደለም የሚያገባት ለምን ይመታታል ነው ጥያቄ። አሁን እያዘዘ ያለው አንድን አካል ነው። ማን ነው የአካል? ለዚህ ነው መለስ ብለሽ አንብቢ ያልኩት። እኛ ሴቶችን ወንዶችን እያዘዘን አይደለም። አንድ አካል የሆነ አካል ታዞ ነው። ለምን ታዘዘ የሚለው እንመጣለን። ስለ አንድ አካል ስለ አንድ ግለሰብ እያወራ ነው አልኩሽ። መለስ ብለሽ አንብቢ። ማን እንደሆነ ግለሰብ ስሙን ጠቅሶ ይነግርሻል። አላህ ከፍ ብዬ ከ43 ነው ነውስ ወደታች ላይ ትንሽ ከፍ በይና ይነግርሻል። አዩብ ዓለይሂ ሰላም አንድ ግለሰብ ነው አይደለ? ስለ አዩብ ነው እየተናገረ ያለው። እንግዲህ ከላይ ምንም እንትን የሚለው የለም። 42 ላይ በእግርህም ምድርን ምታ፣ ይህ ቀዝቃዛ መጠመቂያ መጠጥ ነው ተባለ። ከፍ ወደ ላይ እሺ። አዩብንም ማስታወስ የሚል የለም። በእርሱም እኛ ዘንድ መቅረብ መልካም መመለሻም በእርግጥ አል ነው። ይቅርታ ቁርአን እኮ ማለት ለእኔ አይነበብም። ይቅርታና እሺ፣ እንዴት ነው የምታብራሩት? እኔ ወይስ ማለትም ሚስትን መምታት አይቻልም ነው? ለማንኛውም መሻዳም እዚህም ቦታ ሌላም ቦታ ላይ አለ። ይህ የተከሰተ ታሪክን እየገለጸልን ነው። ስለማን ነው ከተባለ ስለ አዩብ ዓለይሂ ሰላም። አዩብ ዓለይሂ ሰላም እንደ አጠቃላይ አንድ ሰው ሚስቱን መምታት ይችላል አይችልም ወይ ብለሽ ጠይቀሻል። እንደ እስልምና እንዴት ነው ግንዛቤያችን? እኛ በሱረት ኒሳ ላይ አላህ ስብሐነሁ ወተዓላ ሁለት አይነት ሴቶችን ገልጸዋል። መልካም ሚስቶች አሉ። እነሱን ጫፋቸውን መንካት አይቻልም። ገብተሻል? ነቢያችን ሰለላሁ ዐለይሂ ወሰለም ከሁላቸውም በላይ መልካም ሰው ብሎ ማለት ለሚስቱ መልካም የሆነ ነው ብሎ ተናግረዋል። ለሚስቱ መልካም መሆን እንዳለብን ግዴታ ዋጅብ እንደሆነ ተናግረዋል። መጥፎ ሴቶች ከሆኑ ግን ወላቲ ተኻፉነ ኑሹዘሁነ ይላል ሱረት ኒሳ ላይ የሴቶች ምዕራፍ ላይ። እነዚያ ማመጻቸውን የምትፈሩ አይነት ሴቶች ከሆኑ አለ መጥፎ ሴቶችን የመጀመሪያው ምንድነው? ፈዒዙሁነ ምከሯቸው አለ። ተመክረው ከተስተካከሉ መጥፎ ሴቶች በቃ በዛ አለቀ። ያ ካልሆነ ምን አለ? ተመክራ እምቢ ካለች ወሕጁሩሁነ ፊል መዳጂዕ በመተኛ ቦታ አኩርፏቸው አለ። ያቸው አለ አንድ ሰው መክረ ነው እምቢ ካለ አልስተካከል ሲል አይታችሁ ከሆነ በተለምዶ ያ ሰው እንዲገሰጽ ዘንድ በቃ ከዚህ በኋላ ላናግርህም እንዲህ ካደረግ ስንለው መለስ የሚል ሰው አለ። ይህን ህግ አላህ አስቀመጠ። አኩርፋችኋት እምቢ ካለች ወድሪቡሁን አለ። ዛቻ አለርላ ሳካ ሳታደርሱ ለምን ትመታለች? ማለትም ትዳሯን ካልፈለገችው አልደረስኩም እኮ እዛ ገና ነኝ። ረጋ በይ እንጂ ቀስ በይ። ቁርአን በቁርአን ይፈታል አይደለ? ለምንድን ነው ሴቶችን የምትመቱት አልሽ አይደለ? ሴቶች ለሁለት አይነት ይከፈላሉ። ሚስቶች ናቸው። በዚያ ላይ እዚህም ላይ አንቺ ያመጣሽውም ላይ ባልና ሚስትን አስመልክተው ነው ቁርአኑ አንቀጽ እየተናገረው ያለው። ለዚያውም አንድ ግለሰብ ነው። ይህ ስለ አዩብ ነው ብዬ ዞር ብዬ ማለት እችል ነበር፣ ግን እንደ ኢስላም ያለውን ከዚያም ትቼ እያስረዳዎች ነው ሱረት ኒሳ ላይ። አንተ እንደምትጠልኝ እኔ እኮ አሁንም እኮ ሌላም ጥቅሶች ላይ ደግሞ ልሰጥ እችላለሁ። ለምሳሌ ቁርአን 4:3 ላይ
ወንዶች ሴቶችን ሚስቶቻቸውን እንደሚደበድቡ እንደሚመቱ እንትን ይላል ይነግረናል። ስለዚህ ከምን አንጻር ነው ለምን ይደበደባሉ የሚለው ነው ጥያቄ። እንደሚደበድቡ ነው ያልሽው? ወንዶች ሚስቶቻቸውን እንደሚደበድቡ ወይም እንደሚደበድባቸው አሳየንሽ። እንደሚደበድቧቸው ትልቁን ያልሽ ክፈችው። ይህን አንቀጽ ማየት ፈልጋለሁ። እኔ ሙሉ ቁርአን ሀፍዣለሁ። አነብልሃለሁ ግን እኔ መክፈት አልችልም አሁን። ችግር የለውም አንብብልሽ። እሺ ጠብቀኝ። ሙሉ ቁርአን ሀፍዣለሁ። እንደሚደበድቡ የሚለውን ቃል ታሳየን። እዛ ራሽ ድብደባ። እሺ 4 ላይ እሺ አንበበውን ወስታ ነበዋለህ ታጫለሽ። ስለማይነበበ ፍቹ አውጥቻለሁ። እሺ አንብቢ፣ ወይንም ትልቁ ላይ ሆነሽ መክፈት ከቻልሽ ክፈችው፣ ችግር የለም። ቅርታ መክፈት አይመችም። አንብቢሽ። እሺ በየቲሞችም ማግባት አለመስተካከላችሁን ብትፈሩ ዝሙትንና ከተወሰነላችሁ በላይ ማግባትን ፍሩ። ከሴቶችም ለእናንተ የተወባላችሁን 2 3 4 አግቡ። ለማስተካከልም ብትፈሩ አንዲትን ብቻ ወይም እጆቻቸውን ንብረት የያዙትን ያዙ። ይህ ወደ አለመበደል በጣም የቀረበ ነው። እሺ ወደ ታች ሴቶችም መምህሮቻቸውን በደስታ ስጡ፣ ለእናንተም ለእነርሱ አንዳችን ነገር ነፍሶቻቸውን ቢለግሱ መልካም ምስጉን። እሺ በይት እሺ። እና በዚህ ክፍል ወንዶች በሴቶች ላይ ተቆጣጣሪ ናቸው አይደል? ለምን ትስቃለህ? መልስልኛ። ለምን ዋሸው? ደብድባችሁ ምን የተጋረ ወንዶች በሴቶች ላይ ተቆጣጣሪ አይደሉም ወይ? ደብድባችሁ ምን የተጋረ መልስልኝ። እሱን ስታንብ ታገኘዋለህ። ንገረኝ፣ የት ጋር ነው ያለው? ከዚህ አታልፊ። አንባ ቁርአኑ ድል አይደል ያለው? ወንዶች በሴቶች ላይ ተቆጣጣሪ ናቸው አይደል? አነበብሽው፣ ሰማነሽ። ደብድባችሁ ምን የተጋረ ያለው? አዎ ሴቶችን በሌላም ክፍል ላሳይ ይችላሉ። ሴቶችን መደብደብ ይቻላል። ደብድባችሁ ምን የተጋረ ያለው? አዎ እጠብቅሻለሁ እስከ ትንሣኤ ቀን ድረስ። እስከ ትንሣኤ እጠብቀኝ። ልጆች አስረዳት የምትሉ ማወቅ ስላልፈለገች ነው። እኔ በደንብ አውቃቸዋለሁ ምን አይነት ሰዎች እንደሆነ። ሁላቸው ብዙ አይነት ክርስቲያኖች አሉ። የሁላቸውም ሊስት እዚህ ጋር አለ። መረዳት የሚፈልግ ሰው አስተዋይ ያውቃለን። ከማንም በላይ እኔ ለክርስቲያኖች እንዲረዱ የመሳሳ ሰው ነው። ምንም ሳልሰስት አስረዳቸዋለሁ። ግን አትፈልግም ልጅት። ብዙ በክርስትና ሴት ልጅ ይላል እንዴ? በክርስትና ሴት ልጅ ትቃጠል ይላል እግዚአብሔር። በእሳት አቃጥሏት ይላል። እጇን ቁረጧት ይላል። ብዙ ፍርድ አለ። እሱን አሳያቸዋለሁ ገና። ቀጥቅጣቸው ገደሏት ድንግል ሆና ካልተገኘች ስታገባ ይላል። አሁን ሶሲ ብታገባ ድንግል ሆና ካልተገኘች ተቀጥቅጣ ትገደላለች። ባሏ ሚስቴን ድንግል አላገኘው ይባላል። እሱን አይመለከትም። እንዴት እንደሚብራራ እሱን ያለው ግን መጀመሪያ ጀምር መቼ አብራራኸው? የራስህን አውጭ እየጠበቀች ያው ደብድባቸውን አውጭልና እንድንደበድባቸው ሚስቶቻችን። እዛ ሌላ ሰው መቀጠል ይችላል። እስካወጣ ድረስ ከምር አውጣላለሁ። ሌላ ሰው አይችልም።
ማስረጃ ብላችሁ ጻፉ እስኪ ኮሜንት ላይ። እስከዛ እግዚአብሔር ሴቶችን በእሳት አቃጥሏቸው ያለበትን ላሳያቸው። አንዴ ልጆች ሴት ልጅ እንደ ክርስትና ትቃጠላለች። ዘግናኝ ፍርድ እዚህ ዓለም ላይ ወላሂ በሴት ልጅ ላይ መጽሐፍ ቅዱስ ላይ ነው የምታገኙት። የትኛውም መለኮታዊ መጽሐፍ ላይ ሴት ልጅን አቃጥሏት የሚል አታገኙም። እዚህ ዓለም ላይ ክርስትና ላይ ብቻ ሲቀር በእሳት አቃጥሏት ደግሞ እዚሁ እኔ አትቅጠፍ። እኔ አሳይሃለሁ ሴቶች እንዴት እንደሚያከብር መጽሐፍ ቅዱስ ባይዘወይ አንድ አውጪዎች ደብድቧቸው ናቸልን እና ከዛ በኋላ እስከዛ ድረስ አቃጥሏቸው የሚለውን ላውጣ። ጊዜ ለመጠቀም ስንል የካህን ልጅ ዝሙት ብትሰራ በእሳት ተቃጥላ ትገደላለች። እንደ ክርስትና ይታያቸዋል። የካህንም ልጅ ራሷን በግልሙትና ብታረክስ አባቷን ታረክሰዋለች እና በእሳት ትቃጠል። ያሰላ በእሳት ትቃጠል፣ በእሳት ትቃጠል። ሴት ልጅን በእሳት አቃጥሎ የሚል መጽሐፍ በአላህ ያሰላም 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 ያሰላም። እንደ እስልምና አይደለም ሴት ልጅን ወላሂ ድንቢት ወፍ ይቅርታ፣ ወፍ ትልቅ ነች። ጩጫን ማቃጠል አይቻልም። ጩጫን ትንሽ ቢዋች ሲው የምትለው ጩጫን ማቃጠል ኃጢአት ነው። እንደ ሲል ላ ዩዓዚቡ ቢናር ኢላ ረቡ ናር አሉ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም። የእሳት ባለቤት የሆነው አምላክ አላህ ካልሆነ በስተቀር በእሳት ማንም ሰው ሊቀጣ አይችልም እዚህ ምድር ላይ ብለዋል። የትንሣኤ ቀን ከሃዲያኖች ወደ ገሃነም ሲገቡ እዛው በእሳት ቁርአን 4:37 ላይ ያውጣልኝ። ደብድባቸው ብለን ቃ ያሳየና ራሴ ነው የማነበው። ደብድባቸው ብለሽና ለአንብቤ በቁርአን ሴቶችን መደብደብ ይቻላል። ባሎች ሚስቶቻቸውን እንደሚደበድቡ ጠብቀኝ። እና መጽሐፍ ቅዱስ ላይ ሴቶችን በእሳት አቃጥሏቸው የሚል ፍርድ አለ እዚህ ዓለም ላይ አይልማ። ችግሩ እናንተ ስለምትቀጥፉ ነው። ይላል አሳይሻለሁ። ሮጫ አንቺ ሰው እያየችን ጨራሽ አይልም እያለች ነው። እሺ፣ ወንዶች በሴቶች ላይ ቋሚ አስተዳዳሪዎች ናቸው። አላህ ከፊሎችን በከፊሉ ላይ በማብለጡና ወንዶች ከገንዘቦቻቸው ለሴቶች በመስጠታቸው ነው። መልካሞቹም ሴቶች ለባሎቻቸው ታዛዦች፣ አላህ ባስጠበቀው ነገር ሩቅን ጠባቂዎች ናቸው። እነዚያም ማመጻቸውን የምትፈሩትን ገስጿቸው ማለት ምን ማለት ነው? ትፈታልኛለህ። በመኝታዎቻቸውም ተለዩዋቸው። ምንድነው? ሳካ ሳታደርሱ ምቱዋቸውም አይለም። ቢታዘዟችሁም ለመጨቆን በእርሱ ላይ መንገድን አትፈልጉ። አላህ የበላይ ታላቅ ነውና። ስለዚህ ምን ይለናል? ገስጿቸው ምቷቸውም ይለናል። ሴት ልጅ ትመታለች። ከዚህ አንጻር መጀመሪያ ቃል እንድቀነ ምን አልከኝ? መጀመሪያ ምን ነበር ያልሽ? ሴቶችን ባሎቻቸው እንዳይመቷቸው ማለት አይደለም። መጀመሪያ ያልሽውን ቃል ድገሚ። ሴቶችን መደብደብ እንደሚቻል መደብደብ እና መምታት ምን ማለት ነው? ማለት ድገሚ። ምን ነበር ያልሽው? ደብድቧቸው የሚል አለ ቁርአን ላይ ነበር ያልሽው አይደለ እንዴ? ቃል በቃል ደብድቧቸው የሚል እንዲጻፍ ነው የፈለግከው ነው? ሀሳቡ ነው የምትፈልገው? አንቺ ራስሽ የተናገርሽውን ቃል ደብድቧቸው የሚል አለ። ቃል በቃል ፋላሲ ነው እንደ የምትሰራው ሰውዬ። አብራራልኝ አልኩህ እኮ ቁርአን ፋላሲ ምንድን ነው? ይቅርታ አልሰማኝ። ምን አልክ? ፋላሲ ምንድን ነው? እየሰራ ያለው ቃል በቃል ፋላሲ ነው። ፋላሲ ምንድን ነው? ቃል በቃል አምጭ ነው። ፋላሲ ማለት ቃል በቃል አምጭ ማለት ነው። አይ መሳቅ ነው እንግዳ። አሁን እዚህ ጋር የሚገልጽልን ምንድን ነው? ገስጿቸው ምቷቸውም። ስለዚህ ሴት ልጅ በእስልምና ባሎቻቸው እንደሚመቷቸው እንደሚደበድቧቸው ያስረዳናል። እንዲሁም ልሰጥ ይችላለሁ። ለምሳሌ ሙሐመድ አይሻን እንደደበደባትም ልሰጥ ይችላለሁ። ተፍሲር ላይ
እሺ አይሻ እንደተበደባት አልኩኝ። እስኪ አንድ ቢልሽ አውጥተሽ ታነብልናለሽ? ናይ ዛሬ የወርደት ማለት ነው የምታዩት። እንደዚህ ናቸው እንግዲህ ሙሐመድ እንደዚህ ነው እያሉ ሲሳደቡ የሚውሉት። ይቅርታ ስልክ ገብቶብኝ ነው። ይቅርታ በጣም እሺ። ምን አልከኝ? ምን ሙሐመድ አይሻን ደብድቧታል ብለሻል አይደለ? በሚገባ አሳየን። አለኝ። አዎ ማስረጃ አለኝ። አሳየን። እሺ ትከፍታለህ? እኔ መክፈት አልችልም። ላንብብልህ? አንቺ ታነቢዋለሽ። አንድ መልካም። አጠገቤ ድምፅ ስላለ ነው። ሳሂህ ሙስሊም ላይ ነው መጽሐፍ 4 ቁጥር 2127 ላይ አይሻ እንዲህ ትላለች፣ ደረቴ ላይ መታኝ ያማል። እንዲሁም ደግሞ ክፈትና እሺ ናንብበው። ሳሂህ ሙስሊም ቡክ 4 ቁጥር 2127 ከፍተህ ናንብበው። ችግር የለም። ትከፍቻለሽ፣ ታነቢዋለሽ። አንቺ ከፍተሽ ራስሽ የት እንዳለ ስለማታውቂ ነው። እርግጠኛ ስለሆንኩ ነው። አማርኛ ጽሑፍ ነው ይዘሽ መጣሽው። አሏሸውም አይደለ? አሏሸውም አይደለ? ሶሲ ሄሎ፣ አምጣም። በእንግሊዝኛ ማንበብ እንችላለን። ክፈተው አንተ። እኔ ስለማልችል ነው። አማርኛ ነው ይዘሽ መጣሽው። እርግጠኛ ነኝ አይደለ? አሏሸውም እንዴ? እንግሊዝኛውን እናነበው። እሺ አንብቢው። እሺ እንግሊዝኛ እኔ ቢኖረኝማ ከፍቻ ነብልህ ነበር። ክፈተው እኮ አልኩህ። ነገርኩህ አይደል ቁጥሩን? እሺ ቁጥሩ ስንት ቁጥር ላይ ልክፈትልሽ? ሳሂህ ሙስሊም ቡክ 4 ቁጥር 2127 አልኩህ እንዴ? 2127 ኮሜንት እንዳልጥፍ ደግሞ ዘግታችሁብኛል ወይ ጣጣ? ሄሎ ሶሲ ሶሒህ ሙስሊም 2127 ያው ሶሲ ያለሽ ሶሲ 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 ወጣለች የጌታ ሰው ወጣለች የጌታ ሰው የጌታ ሰው። አማርኛ ጽፎ እኮ ነው የዘኙት የሚመጡ ወላሂ የሚሰጧቸው። አሁን የምታወራ ላይ ጭራሽ ስለዚያ የሚያወራ አይደለም። ስለ እስራኤላውያኖች ታሪክ የሚያወራ ነው። አላሁ ሙስተዓን አላሁ ሙስተዓን። እሷ ግን መናገር የፈለገች ምን እንደሆነ ያውቀዋለሁ። ዛቻለ አላ መናገር የፈለገችው እንደው መረዳት የምትፈልጉ ካላችሁ ነቢ ስለ ላ ስለም አይሻ ሊመቷት ቃል በቃል እናታችን አይሻ ምን እንዳለች እንገራችሁ። ና ضرب رسول الله صلى الله عليه وسلم امرأة قط ولا خادما አለች። ኑ እናታችን አይሻ ራሷ የተናገረችው ነው ላሳያችሁ። ከዚያ ምን ለማለት ፈልጋ የትኛውን ለማለት ፈልጋ ነው የሚለውን አሳያቸዋለሁ። ነቢያችን ሰለላሁ ዐለይሂ ወሰለም ግን የራሷ የእናታችን አይሻ ነው አይደል መታት ያላለችው። የራሷ አይሻን ምስክር ጉድ ላሳያችሁ። አይሻ አንድን ሚስታቸውን መተው አያውቁም የአላህ መልክተኛ ብላ መስክራለች። ራሳቸው
የአይሻን ምስክር ነው ላሳያችሁ። ይታያችኋል። ማ ضረበ ረሱሉላህ ሰለላሁ ዐለይሂ ወሰለም ኻዲመን ለሁ ወላ ምርአተን ወላ ضረበ ቢየዲሂ ሸይአን። የአላህ መልክተኛ ነቢ ሰለላሁ ዐለይሂ ወሰለም አንድ ቀን እንኳን አገልጋዮቻቸውንና ሚስቶቻቸውን መጥተው አያውቁም ይላል። ይታያችኋል። ሙስሊም 2328 ላይ ታገኝታላችሁ። ኢብኑ ማጃህ 1984 ላይ ሚስታቸውን መጥተው አያውቁም ብላ ማናቸው የምትዘግበው? ጭራሽ አይሻ ነች። አይሻ ራሷ እየተናገረች አንድም ቀን ሚስታቸውን መጥተው አያውቁም የአላህ መልክተኛ ነች። ገብታችኋል? ልጨምርላችሁ እዚህ ጋር አይሻ ምናለች? ማ ضረበ ረሱሉላህ ሰለላሁ ዐለይሂ ወሰለም ሸይአን ቀጥ ቢየዲሂ ወላ ምርአተን። ያው ሚስታቸውን መተው በጭራሽ እንደው በፍጹም እያለች ነው የተናገረችው። ወላ ኻዲመን ኢላ ዩጃሂደ ፊ ሰቢልላህ። ነቢያችን ሰለላሁ ዐለይሂ ወሰለም አይሻን መተዋታል ሳይሆን እሷ ለማለት የፈለገችው ላይ የሚለው ያኒ ፈደፈዐኒ ቢየዲሂ ያለችው በእጃቸው ነቢያችን ሰለላሁ ዐለይሂ ወሰለም ደረቷን እንደዚህ ገፋ አደረጓት ነው የሚለው። ይህን ገፋ አደረጓት የሚለውን እነሱ መታት ብሎ ተርጉሞላቸዋል። የአማርኛ ጽሑፍ ጽፈው ሰጥቷቸዋል። አይሻን መቷታል እዚህ ቁጥር ላይ ብለው ሰጥቷቸዋል። ቁጥሩ የት እንኳን እንዳለ ቁጥሩን ያውቁት። ሶሒህ ሙስሊም 2027 ላይ በፍጹም እንደዛ ነው የለም። ምን ይሻላቸዋል? ቅዱሳን ምን ይሻላል? እግዚአብሔር መጽሐፍ ቅዱስ ላይ ሴቶችን እጃቸውን ቁረጣቸው እያለ ለምን? ለምሳሌ መጽሐፍ ቅዱስ ላይ አንድ ባልና አንድ ሚስት ማን ነው? ሁለት ሰዎች ቢጣሉ አለ እግዚአብሔር። ተመልከቱ፣ ሁለት ሰዎች ቢጣሉ አለ እግዚአብሔር። የአንደኛው ሰውዬ ሚስት ለባሏ ጊዜ ያኛውን ሄዳ ብልቱን ብትይዝ እችን እጇን ቁረጧት ብሏል። ኑ ላሳያቸው። ባልሽ ቢጣላ ከሰው ጋር ቢጋደል ማገዛት ችይን ቁመሽ ብታግዝስ እጇ ይቆረጥ ብሏል እግዚአብሔር። ኑ ላሳያቸው። ባሏ እየተጎዳባት ጸጥ ተባለ አለ እሱ። ሲገርመን ጭራሽ እንደገና እጇን ቁረጧት የሚለው ህግ እንዴት ነው ያስኬዳል ወይ? ይህ የአምላክ ህግ ነው ወይ? ይሄ ነቢያቶች አስተምረዋል ወይ እንደዚህ ብለው? እሺ ሰላም ነው። ከላይ እንዴት ናሽ? ደህና። እንዴት ነህ?